ሰላም ቅዱሳን እንደምን አደራችሁ። የጌታ ጸጋና ሰላም ይብዛላችሁ። በዚህ ማለዳ አንድ በልቤ ያለውን ቃል አነብላችኋለሁ። ሐዋርያ ሮሜ ምዕራፍ 12 ቁጥር 1 ላይ ሐዋርያው ጳውሎስ ወደ ሮሜ ሰዎች የጻፈውን ክፍል ላንብብላችሁ። 12 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰኖታችሁ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ክብር ለኢየሱስ ብቻ ይሁን። ጌታ ይባረክ። እግዚአብሔር የሚደሰትበት ሕይወት እዚህ ጋር እንመለከታለን። ቅዱስ ጳውሎስ ለሮሜ ሰዎች ሲጽፍ የሮሜ ሰዎች የሮሜ ምዕመናን ሰውነታቸው እግዚአብሔርን ደስ የሚያሰኝና ቅዱስ መስዋዕት አድርጋችሁ እንዲያቀርቡ እያለ ያስተምር ነበረ። ዛሬ ወደ እኛ ስንመለስ አገልግሎታችን ሕይወታችን ምን ይመስላል? እግዚአብሔር ነው የሚደሰተው? ሰዎች ነው የሚደሰቱ? አገር ነው የሚደሰተው? ጓደኛ ነው የሚደሰተው? እኛ ለራሳችን አይደለንም። ስለዚህ ሰውነት የመንፈስ ቅዱስ ማደሪያ ነው። ሰውነት የኛ አይደለም፣ የመንፈስ ቅዱስ ማደሪያ ነው። ሰውነታችን የኛ አይደለም። የኛ ግዙፉ ሰውነት ጥቁር ይሁን ነጭ፣ ወፍራም ይሁን ቀጭን፣ በጣም የሚያምር ይሁን ዋጋ ያለው ዋጋ ያለው ይሁን የኛ ሰውነት የኛ አይደለም። እኛ ከሆነ ቦታ የመጣን ሰዎች ነን። ከሆነ ቦታ ካልታየንበት ቦታ የመጣን ሰዎች ነን። ስለዚህ በሰውነታችን ላይ መከበር ያለበት ክርስቶስ ኢየሱስ ነው። በሰውነታችን ላይ መታየት ያለበት ክርስቶስ ኢየሱስ ነው። ስለዚህ እዚህ ቦታ ላይ ጳውሎስ ሲጽፍ ሰውነታችሁ እግዚአብሔርን ይላል። ሰውነታችሁ ጓደኛን፣ ሰውነታችሁ ህብረተሰብን፣ ሰውነታችሁ አገርን ሳይሆን ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ክብር ለኢየሱስ ብቻ ይሁን። ስለዚህ እግዚአብሔር የሚደሰትበት ሕይወት ከኛ ይፈለጋል። ብንተነብይ፣ ብናስተምር፣ ብናገለግል፣ ብንመራም የተለያየ ሚራክል በእጃችን ላይ ቢከሰትም ሰዎች ሁሉ ቢያደንቁም ባያደንቁም ተነሳ፣ ወደቀ፣ ተመለሰ፣ ሄደ፣ ቆመ፣ ደከመ፣ ጨመረ ቢባልም ያንተ ሰውነት ያንቺ ሰውነት ቅዱስ ከሆነ፣ ንጹሕ ከሆነ፣ ያልተበረዘ ከሆነ ክርስቶስ በዝማሬ በቃሌ በማስተማሪ በመግባት በመውጣት ክርስቶስ በአንተ መደሰት ያለበት አንድ ነው። ሰውነት መቀደስ ነው። ቅድስና ክርስቶስ ከኛ ይፈልጋል። ሰውነታችን እግዚአብሔርን ደስ በማሰኘት ይፈልጋል። ስለዚህ እዚህ ጋር እግዚአብሔር በሰውነታችን ይደሰት። እግዚአብሔር በሰውነታችን ይደሰት። እግዚአብሔር በንግግራችን፣ እግዚአብሔር በምናገለግለው በትንቢት በተለያየ ነገር እግዚአብሔር ሰዎችን ለማስደሰት የኛ መጣር የለብንም። ክርስቶስ እንዴት ነው በሕይወቴ በአገልግሎቴ እንዴት ነው ክርስቶስ የሚያሰኝ ነገር ነው በዋናነት አንደርላይን ማድረግ የምንፈልገው። ስለዚህ ቅዱሳኖች በተለያየ በአገር ዙሪያ ያላችሁ በተለያየ ጓደኞቼ በጣም ይወዳችሁ አገልጋዮቼ በጣም ይወዳችሁ አባቶቼ፣ ፓስተሮቼ፣ ወንጌላውያን፣ ነቢያት፣ ዘማሪያን እንደ እግዚአብሔር ሰው በዚህ ማለዳ እናገራለሁ። ሰውነታችን እግዚአብሔርን ደስ ያሰኝ። ይሄ የኛ ሰውነት የኛ አይደለም። ይሄ የኛ ሰውነት ለኛ አይደለም። ከሆነ ቦታ ነው የመጣው። ግዙፍ ይሁን ምንም የሚያምር የማያምር ይሁን የኔ ሰውነት የኔ አይደለም፣ የክርስቶስ ነው። የእግዚአብሔር መንፈስ በሰውነታችን ላይ ማደር አለበት። ሰውነታችን ለእግዚአብሔር የተለየ መሆን አለበት። እግዚአብሔር ውስጡን ያያል፣ ሶፊቱን ያያል ማለት ይሄ የማይሆን አሊጎር የሆነ ጥቅስ ባንጠቀምና ሰውነታችን ለእግዚአብሔር ብንለይ፣ ሰውነታችን እግዚአብሔር በእኛ ሰውነት ቢጠቀም ቢከበር በጣም በጣም የተሻለ ይሆናል። እዚህ ከታች ወረድ ብላችሁ 2 ቁጥር ላይ እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ እንዲሁም እግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በልባችሁ መታደስ ይላል። መታደስ ከልብ ነው። መታደስ
ከኑሮ ነው። መታደስ ከህይወት ነው። መታደስ ከቤት ነው። መታደስ ከአገልግሎት ነው። ስለዚህ ሰውነታችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ሮዳማሸ ካላባላቦሲያ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በኢየሱስ ስም ስልጣን ጸልያለሁ። ሰውነትሽ፣ አገልግሎቲ፣ መውጣቲ፣ መግባቲ በክርስቶስ ኢየሱስ ስምና ስልጣን ለእግዚአብሔር የተለየ ይሁን፣ ለቤቱ የተለየ ይሁን። በአንደበት፣ በንግግር፣ በአይምሮ በኢየሱስ ክርስቶስ ስምና ስልጣን እናገራለሁ። እግዚአብሔር የሚደሰትበት ህይወት በመውጣት በመግባት በከተማ ስንኖር ከከተማ ርቀን ስንንቀሳቀስ በተለይ አቅጣጫ እግዚአብሔር በከፈቱ በሮች ስንንቀሳቀስ በእኛ ሰውነት እግዚአብሔር መደሰት አለበት። በእኛ ሰውነት እግዚአብሔር መደሰት አለበት። የእኛ ድካም የእኛ ሩጫ ደግሞ እኛን ለማስደሰት አይሁን፣ ክርስቶስን ለማስደሰት፣ መንፈሱን ለማስደሰት፣ ቤቱን ለማስደሰት፣ ፈቃዱን ለማስደሰት እንዲሆን በክርስቶስ ኢየሱስ ስም ስልጣን እጸልላችኋለሁ። ከኔ ጋር ትጸልያላችሁ። ሜሮ ሰክሬ ደለቨጀኔ ሜክሮ ዶሎቦጎ ሰፕሬ ደለቨሸኒያ በጌታ በኢየሱስ ክርስቶስም እጸልያለሁ። በአገር ዙሪያ ያላችሁ ከሀገር ውስጥም ከሀገር ውጭም ያላችሁ እናገራለሁ። ሰውነትሽ እግዚአብሔርን ደስ ያሰኝ። ሰውነትህ እግዚአብሔርን ደስ ያሰኝ። እግዚአብሔር በአይምሮ ይከበር። እግዚአብሔር በአገልግሎት ይከበር። እግዚአብሔር በመሪነት ይከበር። እግዚአብሔር በሕይወት ይከበር። በኢየሱስም ስልጣን በውስጥ ሰውነት መታደስ ይሁን። በውጭ ሳይኖር ሳይሆን በውስጥ ሳይኖር በኢየሱስ ክርስቶስም መታደስ ይሁን። በኢየሱስ መታደስ ይሁን። ይህን ዓለም አትምሰሉ ይላል ጳውሎስ ለሮሜ ሰዎች ሲጽፍ። ይህን ዓለም አትምሰሉ። ለምን? ዓለም ያልፋል፣ ምኞት ያልፋል። ለጥቂት ጊዜ ነው የሚያንጸባርቀው፣ ለጥቂት ጊዜ ነው ሁን ምለው። በጌታ በኢየሱስም ስልጣን ውስጥሽ ለእግዚአብሔር ይታደስ። አይምሯችን ለእግዚአብሔር የተለወጠ ይሁን። በውስጥ ማንነታችን በኢየሱስም እንድንቀደስ ጸልያለሁ። በጌታ በኢየሱስም ስልጣን መርገም ይሰባል። የጨለማ ኃይል ይቀጣ። አገሪቱ ላይ በታላቅ ቁጣ የተበተነ በኢየሱስም ስልጣን በአገልጋይ ላይ፣ በመሪ ላይ፣ በቤት እምነቶች ላይ የተበታተነ የተኛውም አይነት ነገሮቹ ሁሉ በኢየሱስም ስልጣን ቦታ እንዳይዙ፣ መስመር እንዳይዙ ፈጥኖ ጣልቃ የሚገባ የተኛውም አይነት ከርስ ይሰበር፣ በኢየሱስም ስልጣን ይሰበር። ስለዚህ ወገኖቼ ወደ መልእክቴ ሲመለስ እግዚአብሔር የሚደሰትበት ሕይወት፣ እግዚአብሔር የሚደሰትበት ሕይወት በሕይወታችን ላይ፣ በመውጣታችን ላይ፣ በመግዛታችን ላይ እግዚአብሔር የሚደሰትበት ሕይወት ምንም አይደለም። እግዚአብሔር በአንተ ከተደሰተ፣ እግዚአብሔር በአንቺ ከተደሰተ ከበቂ በቂ ነው። ስለዚህ ሰውነታችን ለእግዚአብሔር የተለየ ይሁን። ህልውናችን ለእግዚአብሔር የተለየ ይሁን። ውስጣችን ለእግዚአብሔር የተለየ ይሁን። በክርስቶስ ኢየሱስም ስልጣን የጌታ ጸጋና ሰላም ይብዛላችሁ። ሻሎም